وأشهد أن لا إله إلا الله وحده لا شريك له يحكم ما يشاء ويفعل ما يريد وأشهد أن محمدًا عبده ورسوله الذي أرسله ربه للبيض والسود صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم التناد وسلم تسليمًا كثيرًا. أما بعد أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى واتقوا يومًا ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. أيها المسلمون، قال الله تعالى: إن يوم الفصل ميقاتهم أجمعين يوم لا يغني مولا عن مولا شيئا ولا هم ينصرون إلا من رحم الله إنه هو العزيز الرحيم. يا الله باروچوي الله تبارك وتعالى ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ቦታ ላይ የሚገባውን ፈራቻ ፍሩት። ቅያማ የማይቀር እውነት ሐቅ እንደሆነ እወቁ። አላህ በተከበረው ቃሉ የፍርዱ ቀን የእያንዳንዱ የሰው ልጅ ቀጠሮ ነው ብሏል። ቅያማ የሰው ልጆች በሙሉ ጌታቸው ፊት የሚቆሙበት የሥራቸውን ዋጋ የሚያገኙበት ዕለት ነው። ትክክለኛ አማኞች የቅያማ ጉዳይ ያሳስባቸዋል፣ ያስፈራቸዋል፣ ያስጨንቃቸዋል። ስለዚህም ሁሌ ይዘጋጃሉ። በዛ ቀን የሚያኮራን ነገር ያደርጋሉ፣ ይሰራሉ። በዛ ቀን የሚያዋርድና የሚያሳፍርን ነገር ደግሞ ይርቃሉ፣ ይጠነቀቃሉ። ቀልብ ደረቆች ደግሞ ቅያማን ቸላ ይላሉ። ከድሮ ጀምሮ ቅያማ ሲባል እንሰማለን፣ የት አለ ይላሉ። እነሆ ቅያማ አላህ ተባረከ ወተዓላ ለእያንዳንዱ የሰው ልጅ የሥራውን የሚሰጥበት ቀን ከመሆኑ አንፃር ማንኛውም አቅል ያለው ልብ ያለው በአላህ በአኺራ የሚያምን በዛ ቀን አላህ ፊት ሲያየው የሚያሳፍረውን ሥራ በሙሉ ዛሬ እርግፍ አድርጎ በፍላጎቱ ሊተው ኸይር የተባለን በሙሉ ተሽቀዳድሞ በኢኽላስ በፍቅር ሊሰራ ይገባዋል። ቅያማ እንደሚቆም አላህ ነግሮናል። ከእምነት መሠረቶች መሃልም አንዱ ነው በአኺራ ማመን። ለቅያማ ምልክቶች አሉ። አሽራጡ ሰዓ፣ ዓላማቱ ሰዓ በመባል የሚታወቁ የቅያማ ምልክቶች በመባል የሚታወቁ በዋነኛነት ለሁለት ይከፈላሉ። ትልልቅ የቅያማ ምልክቶችና ትናንሽ መለስተኛ የቅያማ ምልክቶች የሚባሉ አሉ። እነዚህ ምልክቶች ሳይታዩ በፊት ቅያማ አይቆምም። ትልልቆቹ የቅያማ ምልክቶች ሲታዩ ማመን፣ መስተካከል፣ ኸይር ሥራ ለመስራት መጣር ምንም ዋጋ አይኖረውም። አስቀድሞ በምርጫው በፍላጎቱ ያመነ ኸይር ሥራ የሠራ ሰው ብቻ ነው ቅያማ ሲመጣ መፍራቱ መስጋቱ ሊጠቅመው ሊያዋጣው የሚችለው። ትንንሽ የቅያማ ምልክት የሚባሉም አሉ። ከዚህም መሃል አንዱ ነቢያችን ዓለይሂ ሰላቱ ወሰላም በትክክለኛ ሐዲታቸው እንደተናገሩት ከቅያማ ትንንሽ መለስተኛ ምልክቶች አንዱ የእውቀት መጥፋት ነው። የአላዋቂነት የጅህልና አላህን፣ ዲንን፣ አኺራን፣ የነቢን ሱና ያለማወቅ ችግር መብዛት ነው፣ መንገስ ነው። ኸምርና ዝሙትም መብዛትና መስፋፋት ነው ብለዋል። እነዚህ ነገሮች የዱንያ መጥፊያ የዓለም ማብቂያ ምልክቶች ናቸው። የአላህን ተባረከ ወተዓላ ዲን አለማወቅ፣ ዲንን ቸላ ማለት፣ በሌላ በኩል ደግሞ የሸይጣንን መንገድ መከተል፣ ዝሙት መስራት፣ ኸምር መጠጣት የዱንያ ማብቂያ መቃረቡ ምልክት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በቂያማ ምልክት ዙሪያ ሲናገሩ ዱንያ በሰላም ትኖራለች በማዕነል ሐዲስ፣ ኡመቴም በኸይር በጥሩ ሁኔታ ላይ ይኖራል ዝሙት እስካልተስፋፋ፣ ኸምር በብዛት እስካልተጠጣ ድረስ ብላ ኸምር እስካልተስፋፋ፣ ዝሙት እስካልበዛ ድረስ ኡመቴ በሰላም ይኖራል ብላ። ኸምርና ዝሙት ወንጀል ሲስፋፋ ሲበዛ ቅያማ የመቅረቡ
ምልክት መሆኑን እያንዳንዱ የሰው ልጅ ሊያውቅ ሊፈራ ይገባል። መለስተኛ ወይም ትንንሽ የሚባሉ የቂያማ ምልክቶች ሁሉም ወይም አብዛኞቹ አሁን ባለንበት ጊዜ ታይተዋል። ትልልቅ የሚባሉ የቂያማ ምልክቶች እስካሁን ባለው አልጀመሩም። አንድ ብሎ ቀድሞ የሚታየው ትልቁ የቂያማ ምልክት የመህዲ መውጣት ነው። አልመህዲ በመባል የሚታወቅ የነቢዩ ዓለይሂ ሰላቱ ወሰላም ዘር የሆነ ወደ ምድር መጥቶ የሰው ልጆችን ወደ ፍትህ፣ ወደ ኢማን፣ ወደ መልካም ነገር በመጣራት በግፍና በበደል ተሞልታ የነበረችውን ምድር በዐድል በፍትህ አላህ በሚወደው ነገር እንደሚሞላ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ከትልልቁ የቂያማ ምልክቶች የመጀመሪያው የመህዲ መምጣት ነው። ሁለተኛው ትልቅ የቂያማ ምልክት የመሲሕ ደጃል መምጣት ነው። እነዚህ ትልልቅ የሚባሉ የቂያማ ምልክቶች ሲታዩ የሰው ልጆች ማመናቸው፣ መጸጸታቸው፣ አምነው ኸይር ሥራ ከመስራት ወደ ኋላ ብለው የነበሩትም ለመስራት መወሰናቸው ሊጠቅማቸው አይችልም። መሲሕ ደጃል መጥቶ ምድርን በሸር ይሞላል። ምድር ከተፈጠረችበት ጊዜ ጀምሮ እስከ ቂያማ ድረስ መሲሕ ደጃልን የሚያክል ፈተና ተከስቶ አያውቅም፣ አይከሰትምም። አላህ ተባረከ ወተዓላ የሰው ልጆችን ሊፈትንበትን አቅም ይሰጠዋል። ዞሮ ዞሮ ግን እሱም ደካማ ነው፣ ይጠፋል። ሙእምን በአላህ ተባረከ ወተዓላ እገዛ በጥንካሬው ከመሲሕ ደጃል ፈተና መዳን ይችላል። ነቢይም ዓለይሂ ሰላቱ ወሰላም የመሲሕ ደጃልን ፈተና ብቻ ነግረውና አይደለም የሄዱት፣ ከፈተናው ምናመልጥበትን ምንድንበትን መንገድ ነግረውናል። ከሱረቱ አልካፍ ከፊት ወይም ከኋላ 10 አንቀጽ የቀራ ሰው ከመሲሕ ደጃል ፈተና ይጠበቃል ብለዋል። በአንድ እጁ እሳት ውስጡ ጀነት የሆነ በሌላኛው እጁ ደግሞ ከላይ ጀነት የሚመስል ውስጡ እሳት የሆነ ይዟል። ውስጡ እሳት በሚመስለው ግቡ ብለዋል። ወደ አንድ አካባቢዎች ደርሶ ሰዎችን ወደ እሱ እምነት ከጠራቸው እሺ ካሉ ምድራቸው ለም ይሆናል፣ የፈለጉትን ሁሉ ያገኛሉ። ሌሎች ደግሞ መንደሮች አይ ካሉት በአላህ ካመኑ የእሱን አጭበርባሪነት አውቀው ከጸኑ ይፈትናቸዋል፣ ዝናብ ያጣሉ፣ ይቸገራሉ ሁሉ ብለዋል። የመሲሕ ደጃልን ወሬ አለማውራት፣ እሱ ሚንበር ላይ አለመነሳት ከመምጫው መቃረብ አንዱ ምልክት ነውም ተብለዋል። ሰዎች በዚህ ጊዜ የሚፈሩት ድህነትን ነው፣ በሽታን፣ ጦርነትን ነው። አዎ ሊፈሩ የሚገባቸው ነገሮች ናቸው። ከሚፈሩ ነገሮች ሁሉ ይበልጥ የሚያስፈራው ዱንያ ላይ ያለ ፈተና የመሲሕ ደጃል ፈተና ነው። ሰዎችን ዲናቸውን ስለሚያሳጣ መግደል፣ ማንሳት ሁሉ የሚችሉበት አቅም እንደሚሰጠው ተነግሯል ከፈተናው ከባድነት አንፃር። ለዚህም ነው ሁሉም ነቢያት ተከታዮቻቸውን ከመሲሕ ደጃል አስጠንቅቀዋል፣ አስፈራርተዋል። ነቢይም ዓለይሂ ሰላቱ ወሰላም ለኡመታቸው ስለ መሲሕ ደጃል ብዙ ተናግረዋል። የትኛውም ነቢይ ለተከታዩ ያልተናገረውን የመሲሕ ደጃልን ምልክትም ተናግረዋል። አንድ አይኑ እውር ነው አያይም፣ ጌታችሁ ነኝ ይላል፣ ጌታችሁ እውር አይደለም በማለት ማንም ያልተናገረውን ምልክት ተናግረዋል። እኔ በሕይወት ያለሁኝ ከመጣ እኔ በቃችኋለሁ፣ እሱን እኔ እከላከላለሁ፣ እኔ ከሞትኩ በኋላ ከሆነ የሚመጣው ሁሉም ለራሱ ይከላከል፣ ስለ ራሱ ሁሉም በግሉ ይጠየቃል ብለዋል። አስቀድመን ዲናችን ላይ ከጠነከረን ልጆቻችንን የአላህን ተባረከ ወተዓላ ብቸኝነት የነቢይን ዓለይሂ ሰላቱ ወሰላም አርአያነት ካስተማረን ጠንካራ የዲን እውቀት ከያዘን ልጆቻችንን እውቀት ካስጨበጠን ፈተናው ቀላል ይሆናል። ቸላ ካለን ግን ከአኺራው በፊት እዚሁ ልንወድቅ እንችላለን። ወሀከዛ ሌላኛው ትልቅ የቂያማ ምልክት ያእጁጅና ማእጁጅ መምጣት ነው። የሰው ልጅ ናቸው። ሳር ቅጠሉን በልተው ውሃ የተባለው በሙሉ ጠጥተው ምድር ላይ ያሉ የሰው ልጆችን አዳ አድርገው ምድር ላይ ያሉትን ጨርሰናል፣ ሰማይ ላይ የሚኖሩ ፍጡሮችን እንግደል ብለው ቀስቶቻቸውን ወደ ላይ እንደሚወረውሩ መልሶ ግን አላህ እንደሚያጠፋቸው መጨረሻ ላይ አሞራዎች፣ በራሪዎች ተልከው ሬሳቸው ጥንባቸው ወደ ሩቅ ከሰዎች ራቅ ተደርጎ እንደሚጣልና ዝናብ ዘንቦ አላህ ተባረከ ወተዓላ ምድር እንደሚያጸዳ ከዛ በኋላ ለ7 ዓመታት ገደማ የሰው ልጆች ከዒሳ ጋር ዓለይሂ ሰላም በነቢዩ ሱና በሰላም በኢማን እንደሚኖሩ ለተወሰኑ ለአጭር ጊዜያት ዓመታት የሰው ልጆች በፍቅር በመዋደድ በሰላም እንደሚኖሩና ከዛ በኋላ ቅያማ እንደሚቆም ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። እነዚህ ትልልቅ የሚባሉ ጥቂት
የቂያማ ምልክቶች ናቸው። አሁን ላይ ትልልቆችን እያየን አይደለም። ነገር ግን ትንንሾች ከታዩ በኋላ ከተጠናቀቁ በኋላ ትልልቆቹ የቂያማ ምልክቶች መታየታቸው ብዙም አይቆይም። ትንንሽ የሚባሉ የቂያማ ምልክቶች ደግሞ አብዛኞቹ ወይም ሁሉም ማለት ይቻላል ታይተዋል። የወንጀል መስፋፋት፣ ሰዎች ወንጀልን በይፋ እየኮሩ ያለምንም ማፈር መስራት የቂያማ ምልክት ነው። የሐያ ማነስ የቂያማ ምልክት ነው። የመተዛዘን መጥፋት የቂያማ ምልክት ነው። የድንገት ሞት መብዛት የቂያማ ምልክት ነው። ጦርነት መብዛትና የሰው ልጅ ወገኑን በምን እንደገደለ ሟችም በምን እንደሞተ ማወቅ እስከማይችሉበት ድረስ የነፍስ ማጥፋት መብዛት የቂያማ ምልክት ነው። የስስት መብዛት፣ ዘካን መከልከል የቂያማ ምልክት ነው። የጊዜ ማጠር የቂያማ ምልክት ነው። ዓመት እንደ ወር ይሆናል፣ ወሩ እንደ ሳምንት ይሆናል፣ ሳምንቱ እንደ አንድ ቀን እንደ አንድ ሰዓት ይሆናል ተብሏል። ይሄንም ሰዎች እያዩ ወላጆቻችን አያቶቻችን ሲያወሩ እየሰማን ድሮ ቀኑ ቶሎ አይመሸም ነበር፣ ብዙ ነገር ተሰርቶ እንኳ በቀኑ ክፍለ ጊዜ ለረጅም ሰዓት ይተኛ ቁጭ ይባል ነበር ይላል። ዛሬ መች ነጋ መች መሸ ሰዎች በትክክል አያውቁም። ጊዜ በረካ ያጣል፣ ገንዘብ በረካ ያጣል። ሰዎች በአዱንያ ፍቅር ተመስጠው ለራሳቸው ብቻ መብላት መጠጣት ሐሳባቸው ጭንቀታቸው ሆኖ አቅመ ደካሞችን ይረሳሉ። መኪና እየቀያየሩ ከአራት ከአምስት በላይ ቤቶችን ገዝተው የኖሩ ወገናቸው ዘመዳቸው የቤት ኪራይ የሚከፍልበትን አጥቶ እየተቸገረ አይቶ እንዳላይ ያልፋሉ። የበግረኛ የነበሩ ሰዎች በረጃጅም ፎቆች ግንባታ ይፎካከራሉ ብለዋል። ጫማ ያልነበራቸው እርቃን የነበሩ እረኛ የነበሩ የተጣወሉነ ፊል ቡንያን ረጃጅም ግንቦችን ፎቆችን በመገንባት ይፎካከራሉ፣ ይወዳደራሉ ብለዋል። ከዓመታት በፊት ሐዲሱ ላይ እንደተባለው እረኛ የነበሩ ጫማ ያልነበራቸው ዛሬ ላይ በተለያዩ ከተማዎች ውድ በሚባሉ አካባቢዎች ረጃጅም ህንፃዎችን እየገነቡ ይፎካከራሉ፣ ይወዳደራሉ። ይሄን ማድረጋቸው በአግባቡ ከሆነ ለኸይር ከሆነ ያን ያክል ችግር ላይኖረው ይችላል ከአኺራ ካላዘናጋ። ነገር ግን ሶላተ ጁምዓን እየተዉ እያጭበረበሩ ከሰው እየዘረፉ ተበድረው እየካዱ ዘካን እየከለከሉ የቤተሰብን ሐቅ በአግባቡ ሳይወጡ ከቤታቸው ዙሪያ ያሉ ምስኪኖችን የቲሞችን ሳይረዱ ማይኖሩበትን ያክል ወደ ላይ ፎቅ ይገነባል። ይሄም ትልቅ በዘመናችን በስፋት የምናየው የቂያማ ምልክት ነው፣ ታይቷል። ወከዛሊክ መስጂዶችን በግንባታ ማስዋብ፣ ማሳመር፣ ማሸብረቅ ውስጣቸው ላይ ግን ከዒባዳ ከዕልም ባዶ እንዲሆኑ ማድረግ ሌላኛው የቂያማ ምልክት ነው። ቂያማ ሲቃረብ የሚኖሩ ሰዎች መስጂዶቻቸው ያምራሉ፣ ልባቸው ግን ኦና ነው፣ ባዶ ነው። ውስጣቸው ላይ አላህ ፍራቻ የለም ተብሏል። መስጂዶች እንደ ጉድ እየተገነቡ ነው። በየሜትሩ በየመንደሩ ካስፈላጊው በላይ መስጂዶች እየተሰሩ ነው። የእገሌ መስጂድ እየተባለ እንዲወራ ለዝና ለአላህ ብለው የሚሰሩ እንዳሉ ሆኑ። መስጂዱን 3-4 መስጂድ ሊያሰራ የሚችል ወጪ ወጥቶበት ይሰራል። ውስጡ ላይ ግን ቁርአን ሐዲስ አይቀራበትም፣ ዒልም አይማርበትም። ሰዎች መስጂዱ ሞልተው አይሰግዱም። መስጂዳቸው ያምራል፣ ልባቸው ባዶ ነው የተባለው ይሄ። መስጂድ ውስጥ ተገብተው ሰዎች መስጂዱ ሞልተው እንኳን ሊሰግዱ ይችላሉ በሌላ በኩል በሌላ መልኩ። ነገር ግን ከዛ መስጂዱ ሞልቶ ከሚሰግደው ሰው ውስጥ አንድ እንኳ ውስጡ ላይ ትክክለኛ የአላህ ፍርሃቻ ያለን ሰው ማግኘት እስኪከብድ ድረስ የአላህ ፍርሃቻ ይጠፋል ተብሎ አካል ጎንበስ ቀና ማለቱ፣ ልብስ ማማሩ ብቸኛውና ትልቁ የኢማን ምልክት አይደለም። ልብስ ማንም ይለብሳል። የተኛውም ሃይማኖት ያለው ወደ ሃይማኖት ተቋሙ ሲሄድ የሚለብሰው ልብስ ይኖራል። ዋናው የትም ሆኖ አላህን መፍራት፣ ሲያጠፉ መጸጸት ነው፣ መተውበት ነው። ከግፍ ከወንጀል ከበደል መራቅና መጠንቀቅ ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ኢቅተረበት ሰዓቱ ወንሸቀ ልቀመር ወኢን የረው አየተን ዩዕሪዱ ወየቁሉ ሲሕሩን ሙስተሚር ወከዘቡ ወተበዑ አህዋአሁም ወኩሉ አምሪን ሙስተቂር ባረከ ላሁ ሊ ወለኩም ፊ ልቁርአን ልዓዚም ወነፈዐኒ ወኢያኩም ቢማ ፊህ ምን አልአያት ወዚክሪ ልሐኪም አቁሉ ማ ተስመዑነ ወአስተግፊሩ ላህ ሊ ወለኩም ወሊሳኢሪ ልሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነ ረቢ ገፉሩ ረሒም።
الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وأتباعه وسلم تسليما كثيرا أما بعد كقيامة تننش ويملستنيا كم يبالو ملكتوች አንዱ ቀደም ሲል ከተጠቀሱ ከአራቱ ውስጥ የዕልም መጥፋትና የጀህልና መጽናት መንገስ መስፋፋት ነው ብለዋል ነብያችን አለይሂ ሰላቱ ወሰላም። ዕልም የሚጠፋው ኪታብ ጠፍቶ አይደለም፣ ለስሙ የሚማር ጠፍቶ አይደለም። ዕልም የሚጠፋው አላህን የሚያውቁ ነብዩን አለይሂ ሰላቱ ወሰላም በትክክል የሚወዱ በንግግርም በተግባርም በስነ ምግባርም የሚያስተምሩ በሳል ዑለሞች ሲጠፉ ነው ዕልም የሚጠፋው። ነብዩ ሰለላሁ ዐለይሂ ወሰለም ዕልምን አላህ ከሰዎች ልብ ውስጥ መንጭቆ በመውሰድ አያጠፋውም። ዕልም የሚጠፋው በዑለሞች መሞት ነው። በሳል ዑለሞች አላህን የሚያውቁ ዲንን የሚያውቁ የህዝቡን የጊዜውን ችግር አውቀው አላህ የሚወደውን መፍትሄ ማበጀት ብቃት ያላቸው ዑለሞች ሲጠፉ ሰዎች አላዋቂዎችን መሪ አድርገው ዓለም አድርገው ይይዛሉ። አላዋቂዎች ያለ አቅማቸው አዋቂ መሪ ተደርገው በመቀመጣቸው ደግሞ ሲጠየቁ መልስ ይሰጣሉ። አላውቅም ማለት ያሳፍራቸዋል። ያለ እውቀት የሰጡት መልስ ደግሞ ሰዎችን ያጠማል ብለዋል። በዚህ ነው ዕልም የሚጠፋው ብለዋል። ዑለሞች የህይወት ብርሃን ናቸው፣ የመንገድ ብርሃን ናቸው። ያለ ዑለሞች ምድር ትጨለማለች፣ ያለ ከዋክብትና ጨረቃ ሰማይ እንደምትጨልመው ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ዑለሞች የምድር ከዋክብት እንደሆኑ ተናግረዋል። የሰማይ ከዋክብት ሲረግፉ ቂያማ እንደሚቆመው ሁሉ ምድር ላይ ያሉ የምድር ከዋክብት ብርሃኖች ዑለሞች ሲሞቱ ሲጠፉ ቂያማ ይቆማል። እነሆ አላህን የሚያውቁ ነቢይን የሚወዱ ትክክለኛ ዑለሞች አንድ በአንድ በተራ ተራ ሲሞቱ እያየን እየሰማን አና ናእቲ الأرض ننقصها من أطرافها ምድርን ከዳርና ዳር እየቀነስናት የሰው ልጆች አዩም እንዴ ብሏል አላህ። ይሄን ቀደምት የተፍሲር አዋቂዎች ሲፈስሩ የምድር ከዳርና ዳር መቀነስ ማለት የዑለማዎች መሞት ነው ብለዋል። የዑለሞች መሞት የአደጋዎች ሁሉ አደጋ ነው። لعمرك ما الرزية فقد مال ولا شاة تموت ولا بعير ولكن الرزية موت فذ يموت بموته خلق كثير تبرا ትልቅ አደጋ ማለት የገንዘብ ማጣት ወይም ያካበቱት ሀብት መጥፋት አይደለም። የአንዲት ፍየል ወይም የአንድ ግመል መሞትም አይደለም አደጋ ማለት። ነገር ግን ትልቅ አደጋ ማለት አቻ የሌለው ዓለም መሞትና እሱ መሞት ብዙ ኸልቆች እንዲሞቱ፣ ቀልባቸው እንዲሞት፣ ኢማናቸው እንዲደክም፣ መንገድ እንዲጠፋቸው፣ ስሜት ሸይጣን እንዲጫወትባቸው መሞቱ ይሄን ሁሉ ችግር የሚያስከትል ዓለም መሞት ነው። ረዚያ የሚባለው ሙሲባ ማይጠገን አደጋ የሚባለው ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ገና እንደሞቱ ቀብረናቸው ሳንጨርስ አፈሩ ከእጃችን ሳይረግፍ ሳንታጠበው አንከርና ቁሉበና ብለዋል አነስ ብን ማሊክ። ነቢይን ቀብረን እንደጨረሰን የአፈሩ ምልክት እንኳን ከእጃችን ሳይጠፋ የልባችን መቀየር ተሰማን ስሜቱ ብላ ነቢይ በህይወት እያሉ አብረዋቸው እያሉ ይሰማቸው የነበረ የልብ መረጋጋት፣ መዋደድ፣ መደጋገፍ፣ ጡማእኒና ሰኪና አጣነው ብላ ገና ሞተው ሰዓታት ሳይቆጠሩ ማለት። ዑለሞች የነቢያት ወራሽ ናቸው። በየሀገሩ በየአካባቢው ዑለሞች ሲጠፉ ሰላም ይጠፋ። ትክክለኛው እስላማዊ መዋደድ፣ መረዳዳት፣ መደጋገፍ ይታጣል። አላህን ፍሩ፣ ነቢይን ተከተሉ የሚል የሚያስታውስ ሲኖር ሰዎች ቢያጠፉም ይመለሳሉ። ጥፋታቸው ይቀንሳል፣ ያንሳል። በጀህልና እንዲሁ በፈለጉት መልኩ እንደሚኖሩ ሰዎች አይሆንም። ነው የዑለሞች መጥፋት የዑለሞች መሞት የቂያማ ምልክት ነው። የዕልም መጥፋትም ሰበብ ነው። ዑለሞች ሲሞቱ ያየን ለጊዜው ብቻ ከንፈር መጠን አዝነን እንተዋለን። በዑለሞች መሞት ምክንያት የሚፈጠረውን ክፍተት ለመሙላት ራሳችን አንማር።
ልጆቻችን አናስተምርም። የዑለሞችን ዋጋ ያወቁ ቀደምት ሙስሊሞች አንድ አባት 3-4 ልጆች ካሉት አንዱን ለዕልም ለቁርአን ነበር የሚሰጠው። ገና አፍ እንደፈታ ቆሞ መራመድ እንደቻለ የአረብኛ ፊደልን፣ ሂሳብን፣ ፈራኢድን፣ ቁርአንን ያስተምሩ ነበር። ይሄ ሁሉ ቀርቶ ዛሬ በየአካባቢው በየመንደሩ በየሀገሩ መስጂዶች ከመኖራቸው ጋር ወላጆች ልጆቻቸውን ለትምህርት መስጠት ለቁርአን ለዕልም መስጠት እየከበዳቸው እንደው የተሻሉ የሚባሉትም ከመግሪብ እስከ ዒሻ ከፈጅሩ በኋላ ለ10-20 ደቂቃ ቢማሩ ነው። ዕልም በዚህ መልኩ አይደለም የሚገኝ። ዕልም ቀለብን አንዴ ሁለቴ ብቻ አይደለም መንበላው፣ ሲመቸን ብቻ አይደለም መንበላው። ጠዋት ወተን ማታ መንገባው ቀለብ ለማግኘት ነው። ስጋውን ደሙን እንዲቀጥል ለማድረግ እንጀራ ለማግኘት ዳቦ ለማግኘት ቀን ከሌሊት እንደምንለፋው ለቀልባችን የሚያስፈልገውን የዕልም ቀለብ ለማግኘት ዘውትር ልንለፋ በየቀኑ ሳልበላ እንደማልውለው በየቀኑ አንድ የነቢይን ሐዲስ ሳልሰማ አንድ ሁክም ሳላውቅ ልውል አይገባኝም ልንል ይገባል። ያለ እውቀት መጓዝ በጭንቅላት ተደፍቶ እንደመጓዝ ነው። በእውቀት መጓዝ ደግሞ ቀጥ ብሎ ቆሞ ግራ ቀኝ ፊት ኋላ እያዩ እንደመሄድ ነው። ዑለሞች ሲሞቱ እያየን የእነሱም ቦታ ክፍተቱን ለመሸፈን ሕፃን አዋቂው ወንድ ሴቱ ማይጥር ከሆነ በዑለሞች መጥፋት ምክንያት የሚመጣውን አደጋ አለመረዳት፣ ለአደጋው ቦታ አለመስጠት፣ አለመስጋት። ዑለሞች ሲሞቱ ጃሂል ቦታውን እየያዘ፣ ጠሙ አጥማሚ ቦታውን እየያዘ፣ አልያ ደግሞ ለበሳለ ትልልቅ ዑለሞች ኻስ ደረሳ የመሆን ብቃት የሌለው የዕልም ማነስ ያለበት ቦታውን እየያዘ ብዙ ነገር እያበላሸ። ከቅያማ ምልክቶች አንዱ ሩወይቢዳ የሚባሉ ሰዎች አለቆች መሪዎች ይሆናሉ ተብሎ። ሩወይቢዳ ማለት ወራዳ የሆነ ሰው ማለት አላህ ዘንድ ወራዳ ምንም ቦታ የሌለው ከጌታው ጋር ግንኙነቱ የተበላሸ የዓለም ስነ ምግባር የሌለው ሰው ነገር ግን ቀጥ ያለ ሲታጣ ምን ይመረጣል እንደሚባለው ዓለም መሪ ተደርጎ ሰዎችን ጠሞ ያጠም በሁኔታው በስነ ምግባሩ በሚያደርጋቸው ነገሮች ሀገርን ሰውን ያበላሻል። ነው የዚህ ኡመት መጀመሪያው የተስተካከለው በዕልም ነው፣ በቁርአን ነው፣ በሐዲስ። የዚህ ኡመት መጨረሻውም ሊስተካከል የሚችለው ሊቃና የሚችለው በዕልም ነው። ከሰሐቦች ከታቢዒዎች በተወሰደ እውቀት ነው። የሰው ልጆች ዕልምን ቸላ ማለታቸው፣ በተለይ ወጣቱ ከዕልም መራቁ፣ የዕልም መድረክ ላይ ዝቅ ብሎ አለመቀመጡ፣ በየሀገሩ የዕልም ተቋማት ማነሳቸው፣ አልያ ደግሞ በትክክል የሚመራቸው የሚደጉማቸው ማጣታቸው ትልቅ የቂያማ መቃረብ ምልክት። ቀደም ሲል እንደተባለው ምንም ያልነበራቸው ሰዎች ለዱንያ ብለው ረጃጅም ህንፃዎችን እየገነቡ ዑለሞች ደረሶቻቸው የሚበሉትን አጥተው እየተበተኑ ነው። መድረሳዎች ለአስተማሪ የሚከፈላቸው ጠፍቶ እየተዘጉ ነው የተባለ ላይኖርበት ነገር 20፣ 30፣ 50 ፎቅ ወደ ላይ ሲገነባ የ10 ዓመት የአንድ መድረሳ የአንድ መስጅድ የአንድ አስተማሪ ክፍያ መክፈል እየቻለ ምንም አይመስልም። ከወለዳቸው ልጆች አንዱን ሂድ ተማር ማለት አይችልም። ይሄ ግልጽ የሆነ የቂያማ ምልክት በቀላሉ ሁላችንም የምናየው። ሰዎች ስለ ዱንያ ብዙ ነገር ያወቁ 4-5 ቋንቋዎችን ለመማር እየጣሩ ልጆቻቸውን ፈረንጅ ሀገር ልከው እያስተማሩ በሀገራቸው ልጆቻቸው እንዲማሩ አለመፍቀዳቸው፣ እድሎች ተመቻችተው እንኳ አትማሪ አርፈሽ ቁጭ በይ ማለታቸው የቂያማ መቃረብ ምልክት። ብዙ ነገር እያጠፉ ሶላት መስገድ፣ ብዙ ነገር እያጠፉ የተሳሳቱ መጾም፣ በህይወት አንድ የሚያገኙትን የሐጅ እድል በጅህልና አከናውኖ መመለስ የቂያማ ምልክት ነው። የአላህ ባሮች ሆይ ቂያማ እንደማይቀር አላህ ነግሮናል። የቂያማ ምልክቶችንም አንድ በአንድ ያየን ነው። ትንንሾቹን ትልልቆቹም ብዙም የቀሩ አይመስልም። መታየትም ጀምሯል የሚሉ ተገኝተዋል በዘመናችን። መምጣቱ የማይቀር ለሆነው ቂያማ ልንዘጋጅ ይገባናል። የቂያማ በሩ ሞት ነው። ሞት ደግሞ ለማንም አይቀርም። የሰው ልጆች ደግሞ ሞተው እንደማይቀሩ አላህ ነግሮናል። ወአነ አላህ የብዐሱ መን ፊል ቁቡር፣ መቃብር ውስጥ ያለን በሙሉ አላህ ይቀሰቅሳል፣ በሰራው ስራ ይጠይቃል ተብሎ ቂያማ አለብኝ የሚል እንደ ሻው አያወራም። የፈለገውን ሁሉ አያይም፣ እንደፈለገ አይሆንም። ይጠነቀቃል፣ የአላህንም የሰዎችንም ሐቅ ይጠብቃል።
ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا وسيدنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم إنا نسألك علما نافعا وعملا صالحا ورزقا واسعا طيبا مباركا فيه اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات آمين والحمد لله رب العالمين.